ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 114ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሴምበር 14 ነው እና 13ኛው ላይ ወደ ምንድነው እዚህ ጋር ያለው ይሄንን ምዕራፍ ይሄንን አንቀጽ እናነባው ማለት ምስል 4.24 shows trends in aggregate earnings and implied tax revenues, consumer prices and nominal GDP over the period between 2015 and August 2022 የሚለው አረፍተ ነገር ስር አንድ ፉትኖት አስቀምጠው ነበርና ፉትኖትን አንደርስታንድ ለማድረግ ትንሽ ሚስቴሪ ላይክ ነው ኮምፕሊኬትድ ሆነብኝና ጄሚናይ ከሚባለው ኤአይ ጋር ነገሩን አንደርስታንድ ለማድረግ እየጣርኩ ነበር። እንግዲህ እዛ ጄሚናይ ላይ ሄደን ባየነው እንትን ስሙዝ አውት የማድረግ ነገር ነው። አሁን እኔ ጂኦሜትሪክ እንዴት መሰላችሁ እኔ በትክክል እኔ እንጃ አላውቀውም እንዳልልም ወይም ምንድነው ሰምቼ ማቅ አልመሰለኝም እውነት ለመናገር ማለት ዝም ብለህ ነው ስላላስታወስክ ነው እንጂ እዚህ ክፍል ላይ ነበር ምናምን ተብሎ በዚህ ላይ ነው የሆነ የተማራችሁት ትምህርት ላይ ሊኖር ይችላል። እኔ ግን አላስታወስኩትም እና ጂኦሜትሪክ ሚን ተጠቅመን ማለት we approximately like ኖሚናል ጂዲፒ አሁን እንግዲህ እነዚህ ይሄ ከላይ ያነበብነው አረፍተ ነገር የሚለው ምንድነው ትሬንዶቹን ያሳያል ነው። ይሄ ምስል 424 የሚባለው ምስል ትሬንዶቹን ያሳያል። የሚያሳያቸው ትሬንዶች ምንድናቸው? ጠቅላላ የሰዎች ገቢና ከዛ ጋር ተያይዞ ሊመጣ የሚችለው ግብር ምን ያህል ነው? ስለዚህ ከአመት አመት ምን ያህል ባህሪ ያሳየ የሚለው የሸማቾች የሸመታ ዋጋ ባህሪው ምን አይነት ነበር? እንዴት ሄደ? እና ኖሚናል ጂዲፒው ከ2015 እስከ 2022 ባለው ጊዜ ውስጥ ምን ያህል ባህሪ ነበረው ነው። ጨመረ፣ ቀነሰ፣ ባለበት ቀጠለ ወዘተ የሚለውን ነገር ነው እና ፉትኖቱ ላይ አምጥተው ጂዲፒውን ስንሰራ ኖሚናል ጂዲፒውን ስንሰራ ለወር ሰራን ነው። ጂዲፒ ግሮስ ዶሜስቲክ ፕሮዳክት በአብዛኛው ለአመት ነው የሚሰራው ነው የማውቀው። እነሱ እንግዲህ ለወር ሰራን እና ለወር ስናደርግ ግን የየወሩን ለምሳሌ መስከረም ላይ ይሄን ያህል ተመረተ፣ ጥቅምት ላይ ይሄን ያህል፣ ታህሳስ ጥር ላይ ይሄን ያህል እያለን ስፔሲፊክ አይደለም ጂኦሜትሪክ ዌት የሚባል ተጠቅመን ስሙዝ አውት አደረግነው ነው of the fiscal year the month falls in and either like ነው እንትኑ ማለት ነው ወሩ የሚያርፍበት ለምሳሌ አንድ ወር ፒክ ያደርጉና ይሄ ወር የትኛው የበጀት አመት ውስጥ ነው ፎል የሚያደርገው ብለው ይላሉ። ምክንያቱም አሁን እንግዲህ በኢትዮጵያ ለምሳሌ ነሐሴን ብታነሱት የሚያርፍበት የበጀት አመት እና የካላንደር አመት ይለያያል አይደለም? እንደምታውቁት ለምሳሌ በኢትዮጵያ አመታቶቹ ሲሰሩ እንደዚህ ማለት አሁን በፎር ሳም ሪዝን እንደዚህ ነው የምናደርገው። ጁላይ 1 ላይ እንጀምርና ጁላይ 1 ላይ ጀምረን የምንጨርሰው ጁን 30 ነው። ይሄ የኢትዮጵያ የበጀት አመት ነው። ጁላይ 1 በፈረንጅም ነው በአብዛኛው እኔ ካልተሳሳትኩኝ። እንግዲህ አንተ በባንክ ምናምን እያልክ ነው እንዳልባል እንጂ እኔ እንደምረዳው የበጀት አመት በአብዛኛው እንደዚህ ነው። ጁላይ 1 ላይ ይጀምራል። እንግዲህ ጁላይ 1 ማለት ሐምሌ 1 ነው በአማርኛ ስታደርጉት ሐምሌ 1 ጀምሮ ሐምሌ 1 እንኳን ሳይሆን ሐምሌ 8 ምናምን ብቻ የሆነ ነገር ሐምሌ 8 ሐምሌ 7 ከ8 ወይ ከ7 የሚጨምረው እስከ ሰኔ 30 ይሄዳል ማለት ነው። ያው 30ም ሲባል 30 ላይ ሊሆን ይችላል። ጁን 27 ምናምን ሊሆን ይችላል ማለት ነው በእኛ ሲሆን ማለት ነው። በእነሱ ግን እንደዚህ ተብሎ ነው የሚሰራው ነው። ይሄ የበጀት አመት ይባላል። የበጀት አመት ማለት በሌላ አማርኛ ትርፍ የሚታወጀው ሰኔ 30 ላይ ነው። አመት ግን የሚያልቀው መቼ ነው? አሁን የኛ እንግዲህ መስከረም ተጀምሮ ጳጉሜ እንግዲህ ዘመነ ዮሐንስ ነው። ዘመነ
ማቴዎስ በሚለው ወዘተ ብላችሁ ወይ 6 ወይ 7 ላይ ያደርጋል። አይ ዶንት ኖ አንዳንዴ 5 ይሆናል አላውቅም። የሆነ በ400 ነው በምናምን በመቶ ዓመት አንዴ 5 የሚሆንበት ሴናሪዮ አለ መሰለኝ። ብቻ ጳጉሜ 6 ወይ 7 ያልቃል። ይሄ ግን የበጀት ዓመት አይደለም። ምክንያቱም ጳጉሜ 6 ወይም 7 ላይ አይደለም ነጋዴዎቹ ማለት ነጋዴ ወይም ማንኛውም ኮርፖሬት ሂሳብ ዘግቶ ዓመታዊ ሂሳቡን ዘግቶ በሚቀጥለው አዲስ ዓመት ብሎ ጀምሮ እስከዚህ ዓመት የሰራሁት ይሄን ያህል ነው፣ ያተረፍኩት ይሄን ያህል ነው፣ የከሰርኩት ይሄን ያህል ነው፣ ገቢ ይሄን ያህል ነው፣ ወጪ ይሄን ያህል ነው ምናምን ብሎ ዲክሌር የሚያደርገው እዚህ ጳጉሜ ላይ አይደለም። የሚያደርገው ሰኔ ውስጥ ነው። በፈረንጆቹ መሰለኝ እንዲያውም ጁን 30 ነው የሚደረገው። እና ይሄኛው የበጀት ዓመት ይባላል ማለት ነው። የበጀት የሚባለው አይደለም በዚህ ዓመት ዘጉና በሚቀጥለው ዓመት ይሄን ያህል አገኛለሁ ይሄን ያህል አውጣለሁ ብላችሁ የምታቅዱበት ስለሆነ የበጀት ዓመት ይባላል። ለሂሳብ ስራ እንደዚህ ነው የምንጠቀመው። ካለንደር ደግሞ ዘመን ስንቆጥር ደግሞ መስከረም እስከ ጳጉሜ እያለን ነው የምንሄደው። እና አፕሮክሲሜት አደረግ ነው the nominal GDP for a given month using a geometric weighted mean of the fiscal year the month falls in። ስለዚህ ወሩን ፒክ ያደረጉትና የትኛው የበጀት ዓመት ውስጥ ነው የምትወድቀው ይሉታል ማለት ነው። አንድ ስፔሲፊክ ወር ያነሱና ለምሳሌ የሆነው ዓመት ላይ እዚህ ጋር መጣው ጥቅምትን ቢያነሱት ጥቅምት የትኛው የበጀት ዓመት ውስጥ ፎል እንደሚያደርግ ይወስን ማለት እንግዲህ ከዚህ ጀምሮ ነው ከሐምሌ ጀምሮ ምናምን ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ብሎ ይሄ ስንት ነው አሁን 2021 ነው ገብቶች በኢትዮጵያ ልክ ነው 2021 ነው 2022 ለዛም ነው አሁን 2022 እና 2021 የምንለው ማለት ነው። ስለዚህ እዚህ ውስጥ ጥቅምት ፎል ካረገ እዚህ የበጀት ዓመት ውስጥ ፎል አድርጓል ማለት ነው። እና ይሄ የበጀት ዓመት 2021 22 ሊሆን ይችላል። ምክንያቱም የኛ ሐምሌ 8 እና ምናምን 2021 ውስጥ ነው ያለው 2022 ውስጥ ነው ማለት ይሄኛው ጥቅምት 2021 ውስጥ ነው 2022 ውስጥ ላይ የሚለውን ነገር ያምታታዋል። ምክንያቱም ይመስለኛል እነሱ አሁን ዲሴምበር ላይ ነው ዓመተ ምህረት የሚቀር ነው ዲሴምበር 30 ታህሳስ 30 ሲል በእነሱ ማለት ነው ዓመት ዘግተው አዲስ ዓመት እየጀመሩ እኛ ደግሞ ዓመት ዘግተን አዲስ ዓመት የምንጀምረው ጳጉሜ ነው። በታህሳስና በጳጉሜ መካከል ስንት ወደ 6 ወር ምናምን አለ። ስለዚህ አንዱን ወር ስታነሱት የትኛው ውስጥ ነው የምትወድቀው አንተ በዓመተ ምህረት የሚለው ያወዛግባል ነው ላይክ ነው። ምክንያቱም የተለያየ ካሌንደር ስለምንጠቀም ማለት ነው። ስለዚህ ወሩን ያነሱትና ያ ወር በየትኛው የበጀት ዓመት ውስጥ ፎል እንዳረገ ያገኛሉ ማለት ነው። በዚህኛው 21 22 ላይ ሊሆን ይችላል፣ 16 17 ላይ ሊሆን ይችላል፣ 18 19 ላይ ሊሆን ይችላል ወዘተ። የትኛው የበጀት ዓመት ውስጥ ፎል እንደሚያደርግ ያገኙትና ኦፍ ዘ ሞንዝ ፎልስ ኢን ጂኦሜትሪክ ዌይትድ ሚኑን ወስደን ጂኦሜትሪክ ዌይትድ ሚን እንግዲህ ጂኦሜትሪክ ሚን እንትን ነው የሚሉት አይደል? ከስኩዌር ሩት ያወጡታል። ለየት ያለ ነው የሚን አሰራር ይሄ ጂኦሜትሪክ ዌይት ሚን እንዳልኳችሁ። እኔ እንግዲህ አዲስ ሆኜበት ሊሆን ይችላል ረስቸው ሊሆን ይችላል ወይም እንትን ኤኒዌይ አላውቀውም ነው የምላችሁ ሰምቼ አላውቅም። ጂኦሜትሪክ ዌይት ሚን የሚባል ማለት ነው። እና ጂኦሜትሪክ ዌይት ሚኑ ሚን በሌላ ጊዜ ሲሰራ ለምሳሌ 3 ቁጥር 7 ቁጥር 10 ቁጥር 9 ቁጥር ቢሰጣችሁ you just add them እና ስንት ናቸው? 4 ናቸው። ለ4 ታካፍላላችሁ 17 ይቅርታ 10 20 29 29 ሲካፈል ለ4 ብላችሁ 29 ሲካፈል ለ4 ብላችሁ ሳምቲንግ ይመጣል ላይክ ነው 7 ነጥብ ምናምን ነገር ይመጣል። 7 ነጥብ 5 ባይመጣም 7 ነጥብ 4 ምናምን አካባቢ ይመጣል። አቨሬጃቸው አማካኛቸው እነዚህ 4 ቁጥር አማካኛቸው እንትን ነው ይላል 7 ነጥብ 4 ነው ትላላችሁ። ጂኦሜትሪክ ዌይትድ ሚኑ ግን ጂኦሜትሪክ ሚኑ ብቻ ካረጋችሁት ዌይትዱ በኋላ የሚመጣው ነው 3 ሲባዛ 7 ሲባዛ 10 ሲባዛ 9 አድርጋችሁ ከዚህ ሩት ታውጡታላችሁ። ስንት አለው? 4 አለው ነው ሩት 4 አድርጋችሁ ታውጡታላችሁ። ያኔ ይሰጣችኋል እና ለግሮዝ ምናምን የሚመቸው እሱ ነው የሚሉት። ስለዚህ እንግዲህ ምን ያደርጋሉ ማለት ነው? በየወሩ ያለውን የጂዲፒ እድገት እንደዚህ አድርገው ያመጡና
በመስከረም 3 አድጓል፣ በምናምን 7 አድጓል፣ በምናምን 10 አድጓል፣ በምናምን 9 አድጓል የሚለውን ይይዙና በየወሩ ማለት ነው አባስተው ከዛ አውት ኦፍ 12 ሩት ያወጡታል ማለት ነው። ሩት 12 አድርገው ይህን በዛ ፊዚካል ያገኙታል ማለት ነው። እንደዛ እናደርጋለን። And the prior fiscal year or the subsequent falls in either the prior fiscal year ጁላይ ቱ ዲሴምበር። አሁን እንግዲህ ጁላይ ቱ ዲሴምበር ሲያደርጉት እንትኑ ፊስካል ይሩ ራሱ ይከፋፈላል ነው። ጃንዋሪ ቱ ጁን ጃንዋሪ ቱ ጁን እንዳልነው እንዴት ነበረ ትላላችሁ? አሁን ይሄ ከመስከረም ጥቅምት ዳር ታህሳስ ምንድነው ዲሴምበር ታህሳስ ነው። ይሄ ከጥር እስከ ሰኔ ድረስ ያለው ምክንያቱም ጁን ላይ እኛ አመት እንዘጋለን። ስለዚህ የትኛው ውስጥ ነው የሚወድቀው ብለው ቅድም እንዳልኳቸው አግኝተው ብቻ ዌይትድ ሚኗን ያወጣሉ። ከሞላ ጎደል ሀሳቡ ይሄ መሰለኝ። ጁላይ ቱ ዲሴምበር ጁላይ ቱ ዲሴምበር የሚያደርጉበት ጁላይ ቱ ዲሴምበር የሚያደርጉበት ያ ላይ ከጁላይ እስከ ዲሴምበር ማለት በእነሱ ማለት ነው። ጁላይ ሐምሌ ሰኔ ሐምሌ ነው ይሄኛው ማለት ነው። ሐምሌ ነው ይሄኛው ታህሳስ ነው አይደለም? ታህሳስ ግን እዚህ ዲሴምበር ላይ እነሱ ዓመተ ምህረት ቀይረዋል። እኛ ግን አልቀየርንም። ታህሳስ ገና 6ኛ ወራችን ነው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር መስከረም፣ ጥቅምት፣ ህዳር፣ ታህሳስ 4ኛ ወራችን ነው ለኛ ነው በካላንደራችን ስትሄዱ ማለት ነው። ስለዚህ እንትኑን ያስቀይረዋል ነው ሪትሙን ያስቀይረዋል። ከዛ ደግሞ ከጁላይ እስከ ዲሴምበር ነው። ከዛ ደግሞ ከጃንዋሪ እስከ ጁን አለ ማለት ነው። እኛ ደግሞ ጁን ላይ ስንደርስ እነሱ ገና 6ኛ ወራቸው ላይ ነው። እነሱ 6ኛ ወራቸው ላይ ናቸው። እኛ ግን እንትን ውስጥ ገብተናል። ምንድነው ሂሳብ በጀት ዘግተናል። ስለዚህ የበጀት ዓመት እነዚህ በየትኛው ውስጥ ነው የምትወድቀው ወሩን ያነሱትና የትኛው ውስጥ ነው የምትወድቀው ብለው ፒክ አድርገው የትኛው የበጀት ዓመት ውስጥ የትኛው የካላንደር ምናምን የሚለውን ትንሽ ያምታታል። ግን የሆነ ሆኖ አንድን ወር ያገኙትና ከዓመተ ምህረቱ ጋር የተያያዘ ወር ማለት ነው። ለምሳሌ የ2016 መስከረም ወር፣ የ2017 ታህሳስ ወር ወዘተ ምናምን ብለው ያን ወር ፒክ ያደረጉትና የትኛው ውስጥ ነው የምትወድቀው ብለው በዛ ዓመት ውስጥ ያለውን ጂዲፒ ዌትድ ሚኑን ይወስዱ ላይክ ነው ጂኦሜትሪክ ዌትድ ሚን ያደርጉታል። ጂኦሜትሪክ እንትን ዌትዱ እንግዲህ ምናልባት እኔ የሚመስለኝ ስፔሲፊክ ኬዝ ኤግዛምፕል ላይክ ነው ዲቴል ስላላረጉ ለምሳሌ 7 ያደጉ 3-4 ወሮች ሊኖሩ ይችላሉ ማለት ነው። ስለዚህ 7 ያደጉ 3-4 ወሮች ሲኖሩ የዚህ ዌት ይበልጣል፣ ምክንያቱም ይደጋገማል አይደለም አቨሬጅ ስታወጡ። ስለዚህ የሆነ አይነት ላይክ ነው ያንን ነገር ካፕቸር የሚያደርግላቸው ቫልዩ ይጠቀማሉ። ግን አት ኤንድ ኦፍ ዘ ዴይ ሩት ኤን ነው የሚያደርጉት ማለት ነው። ላይክ ነው ሩት ኦፍ ኤን አድርገው ነው የሚያወጡት። እንደዛ አድርገው ሲያወጡ አማካይ የሆነው ጂዲፒው በሆነው የበጀት ዓመት ማለት ወሩ ባለ ላይክ ነው ወሩ እዚህኛው ውስጥ ይውደቅ እዛኛው ውስጥ ይውደቅ ወዘተ ትተው ያ ወር በአማካይ ያስመዘገበውን አማካይ እንግዲህ እንዳልኳቸው አሁን አንዱ 3 ሊሆን ይችላል፣ አንዱ 7 ሊሆን ይችላል፣ አንዱ 10 ሊሆን ይችላል፣ አንዱ 9 ሊሆን ይችላል። ሶ ደፍረን እና አማካይ ማለት ምን ማለት ነው? እነዚህ ነገሮች አጣጥቶ ወይታቸውን ከግምት አስገብቶ ወዘተ ብሎ ይሄ አሁን ስንት ነው? 7.5 ይሰጣቸዋል። 7.5 ግን ከዚህ ከ3 ይበልጣል በጣም ከ7 ትንሽ ከፍ ይላል፣ ከ10 ደግሞ ያንሳል፣ ከ9ም እንደዛ ያንሳል። ስለዚህ አቨሬጅ ነው አማካይ ነው የሚሰጣችሁ። እንደዚህ አይነት አማካይ ማግኘት ነው የሚፈልጉት የወሩን። ያን ለምንድን ነው የሚፈልጉት ነው ዲቮላታላይዝ ለማድረግ ነው አሁን ያለው እና ትሬንድ አናሊሲስ ለመስራት ነው። እኔ ደግሞ እንደ አንድ መደበኛ ኢትዮጵያዊ ሳስብ እንዲያውም ሮው ዴታው ነው እንጂ እንትኑ የሚሰጣችሁ ትክክለኛውን መረጃ የሚሰጣችሁ። ምክንያቱም ምንድነው እያሉ ያሉት እነሱ አሁን ላይክ ነው አሁን ምሳሌ ሰጥተው
በፈረንጆቹ ብትወስዱ ዲሴምበር ወይም ታህሳስ ላይ የክሪስማስ ወቅት ስለሆነ በጣም እቃ ሽያጭ ይበዛል፣ ሴልስ ይበዛል። እና እኔ መሰለኝ ሽያጭ መብዛቱን መረጃ ከሰጣችሁ በዚህ ጊዜ ስራ ይጣጣፋል፣ በዚህ ጊዜ ይቀዘቅዛል፣ በዚህ ጊዜ ምርት ይበዛል፣ ይሄ የመከር ጊዜ ነው፣ በዚህ ጊዜ ጤፍ የሚታጨድበት ነው፣ በዚህ ቡና የሚለቀምበት ነው፣ ወይንም ተለቅሞ ወደ ገበያ የሚወጣበት ነው። ዋቴቨር ዋቴቨር። በዚህ ጊዜ ደግሞ አየሩ ጥሩ ስላልሆነ እንደዚህ እንደዚህ ነው። እሱ ዝም ብሎ ኖይዝ ነው፣ ሁካታ ነው፣ ትርጉም የለውም ነው ለኢኮኖሚክስ ለተንታኙ ሁካታ ነው። እኔ ደግሞ እሱ ሁካታ አልመሰለኝም። ይልቁንም ሲግናል ነው፣ ምልክት ነው፣ ያሳያቸዋል፣ መረጃ ይሰጣቸዋል ስለ ኢኮኖሚ። ስለዚህ በዚህ ጊዜ ንግድ ይጧጣፏል፣ በዚህ ጊዜ ይቀዘቅዛል፣ ስራ በዚህ ጊዜ ነው፣ በጀት ምናምን የተለያዩ ነገሮች አሉ። ቢዝነስን ስራን የሚያሞቁ ስራን የሚያቀዘቅዙ ከዛ አኳያ ነው። እሱ ለነጋዴ ጥሩ ሊሆን ይችላል። ነጋዴ መቼ ነው እንግዲህ የስራ ወቅት? ለምሳሌ መንግስት በጀት ሊዘጋ ሲል አሁን ለምሳሌ የሚባለው አይዶ ነው ምን ያህል እውነት እንደሆነ በጀቱ ሳይጠቀሙበት ሊመለስ ከሆነ ዝም ብለው ወጥተው ዕቃ ይገዛሉ። አሁን ለምሳሌ በጀት መዝጊያ። ስለዚህ የዛን ጊዜ ዝም ብላችሁ መንግስት መስሪያ ቤት ሄዳችሁ እያንኳኳችሁ ጀሪካን አለኝ ኩባያ ሊያሰራ ይችላል ነው። ወይንም እንዳልኳችሁ ጤፍ የሚታጨድበት ወይ ደግሞ ነው የሆነ ነገር የሚሆንበት ጊዜ አየሩ ጥሩ የሚሆንበት ለእንደዚህ አይነት ስራ ይመቻል። የእንትኑ ወቅቱ የእንትን ስራ ነው። ይሄ ኖይዝ ነው፣ ለነጋዴ ሊጠቅመው ይችላል። ምክንያቱም ወቅት ስላላቸው የተለያዩ ቢዝነሶች በዚህ ጊዜ እንትን ነው የሚሰራው፣ በዚህ ጊዜ እንትን ነው የሚሰራው ብላችሁ ወቅቱን አውቃችሁ ቢዝነስ ለመስራት የተመቸ ሁኔታ ሊፈጥር ይችላል። ለኢኮኖሚስቶቹ ግን የሚያሳስባቸው ይሄ ወቅት የሚያመጣው ወይንም የሆነ ድርቅ መጥቶ ወይንም የሆነ እንዴት ልበላችሁ ወረርሽኝ መጥቶ ወይንም የሆነ የጸጥታ መናጋት ተፈጥሮ ምናምን እንደዚህ የሚለው የኢኮኖሚ እንቅስቃሴ እንትን ሁካታ ነው። እነሱ የሚፈልጉት ኢኮኖሚክ ፈንዳሜንታልስ፣ ለምሳሌ የህግ የበላይነት ተረጋግጦ፣ ኢንፍራስትራክቸር ተሟልቶ፣ ፋይናንስ ሴክተሩ ሞደርናይዝድ ሆኖ፣ የሰው ሂውማን ዴቨሎፕመንቱ ጨምሮ፣ ዩኒቨርሲቲዎቹ ምናምን ጥሩ የሰለጠኑ ሰዎች እያወጡ ምናምን ተብሎ በአጠቃላይ በኢትዮጵያ ውስጥ ለምሳሌ ከአመት ወደ አመት ጠቅላላ ሽያጭ እየጨመረ ነው የሚለው ነገር ነው ትሬንድ የሚሉት እንጂ አሁን እዚህ ጋር እንዳልኳችሁ የሆነ የበዓል ሰሞን መጥቶ ጥሩ ሽያጭ ቢጧጧፍ ለነሱ ኖይዝ ነው እና ስሙዝ አውት ሲያደርጉትና ይሄን አሁን ለምሳሌ ይሄንን መስከረም፣ ይሄን ጥቅምት፣ ይሄን ዳር፣ ይሄንን ታህሳስ ብታረጉት በእነዚህ ጊዜዎች ለምሳሌ መስከረም ይወርዳል፣ ጥቅምት ላይ ይወጣል፣ ታህሳስ ደግሞ ከፍ ይላል፣ ህዳር ደግሞ በጣም ከፍ ይላል፣ ታህሳስ ትንሽ ዝቅ ይላል፣ ከዛ ደግሞ እየወረደ ይሄዳል ምናምን ደንታቸውም አይደለም ነው። እሱ ዝም ብሎ በቃ እንትኑ ኖይስ ነው ለነሱ። ዋት ዴይ ዋንት ኢዝ በጠቅላላው ስሙዝድ አውት ሆኖ ለምሳሌ 7.5 መጣ በየወሩ የሚመጣው ወይንም የሆነ ወሩ ፎል በሚያደርግበት አሁን እነሱ እንዳሉት አርገን ነው ስሙዝ አውት የምናደርገው እንዳሉት በዛን ጊዜ ውስጥ ምርት እየጨመረ ነው። ሽያጭ በጠቅላላው እየጨመረ ነው ካለፈው ጋር ሲነጻጸር፣ ከበፊቱ ጋር ሲነጻጸር ትሬንድ እየተመሰረተ ነው። ኢኮኖሚ ወዴት አቅጣጫ እየሄደ ነው? ለምሳሌ የማምረት አቅም እየጨመረ ነው ወይ? ዲስትሪቢዩሽን እንዴት ነው ማለት የስርጭት አቅም፣ ምርት በበዛ ቁጥር ምርቱን ማከፋፈል፣ ቦታ ማድረስ ምናምን የመስራቱ ነገር ያ አቅም እያደገ ነው ወይ ወዘተ ውስጥ የሚለው ነገር ኢት ቢካምስ ኢምፖርታንት ማለት እና ያንን የምታገኙት በምንድን ነው? ስሙዝ አውት አድርጋችሁ እነዚህ ኖይዙን በተፈጥሮ አደጋ ወይንም የሆነ ንግስ በዓል ተፈጥሮ ወይንም እንትን ብሎ ወይንም የሆነ በዓል መጥቶ ወይንም የሆነ ወቅት መጥቶ ወዘተ የሚፈጠር የንግድ እንትን ለነጋዴ ጉዳይ ሊሆን ይችላል። ለኢኮኖሚስት ግን እሱ ሁካታ ነው ዋናው ፈንዳሜንታል። እሱ ለምሳሌ መስክ እንትን የክሪስማስ ሽያጭ የሰው የመግዛት አቅም ጨምሮ የሚመረተው ዕቃ ጨምሮ ወዘተ እየጨመረ ነው ወይ ብሎ ነው የሚያሳስበው እንጂ ካለፈው ዓመት ጋር ሲነጻጸር
አይ ክሪስማስማ ሲመጣ ያው ሰው ይገዛል በሚል ዝም ብሎ ከሌላው ወር የሚፈጠረው የተሻለ የመሸጥ እንትን አይደለም ነው። እና ኢቭን ዶ ኢት ሃዝ ጋት አ ሊት ላይክ ነው ያንን አንደርስታንድ አይ ዶንት ኖ እንግዲህ ቤሪንጉ ምን ያህል እንደሆነ በጣም ኢምፖርታንት ነገር ነው። ለእኔ ጥሩ ሀሳብ ሆኖ ነው ያገኘሁት እና እዛ ላይ ስባክን ቆይቼ ነው የመጣሁት፣ ግን እንደዚህ ብለው አስቀምጠውታል ማለት ነው። እና ምስሉን ስታዩት ከስተመር ፕራይስ ኢንዴክስ እኔ እንዴት ነበረ አንደርስታንድ ያደረኩት አንድ ጊዜ ዲክላተር ብናደርግ ጥሩ ነው ትላላችሁ። ዋትስ ከስተመር like ነው ከስተመር ፕራይስ ኢንዴክስ This is a great question. You have naturally shifted to the conversation from GDP consumer. It's not customer, all right. It's consumer price index, which is the most widely recognized measure of inflation. Here is no one digital ነው. The consumer price index is a statistical measure of the average change over time in the prices paid by. Okay. ኢንዴክስ ላይክ ነው የኔ አንድ ኢንዴክስ አንደርስታንዲንግ ኢንዴክስ ብዬ እኔ አንደርስታንድ ማድረገው ነገር እንደ ልበላችሁ አይደንቲፋየር ነገር ነው እና እንደዛ ማለት አይደለም ነው። በየአመቱ የሸማች የእቃዎች ዋጋ ማለት እንትን ነው የባስኬቱን እንግዲህ ሜዥር አድርገው ኢንዴክሱ ከምን አኳያ ነው ሲምፕል it measures inflation or deflation as experienced by households. ለምን ኢንዴክስ አሉት ነው? Inflation gauges the primary tool purchasing power. It shows how the purchasing power of money is changing. If the CPI rises, you need 5% more income. Indexing payments and like how CPI is like the weighted average formula, which is why your earlier discussion of weighted means is relevant. It's remain price. like ባስኬት ያዘጋጃሉ ን ባስኬቱን አድርገው ሜዥር ያደርጉታል። ኢንዴክስ የሚባሉ ነው። ባስኬትስ ኦፍ ጉድስ ኤንድ ሰርቪስስ እንግዲህ is a figurative shopping cart representing the typical spending habits of household during a specific base period. This basket is determined by major surveys like consumer expenditure survey, housing rent, mortgage, equivalent, utility bills, the largest, and like weight, importance, okay. Transportation, gasoline, all right, new used cars, airfare, like, moderate, food and beverage, groceries, restaurant meals, moderate, medical care, apparel, recreation, various. Export shares, the weight assigned to each category reflects its relative share of total consumer spending. Since most households spend much more on housing than on apparel, a 10% change in housing price will have so CPI cost of basket and cost of bags. Okay. Rate of change ነው እንደዛ ነው የሚያደርገው። እኔ ስለ ባስኬት ብቻ ነው the base period is always set to an index value of 100. So if the CPI of the 100, it means that the consumer price have increased by 20%. Okay, the cost of the basket in the base period is all right, 100 in the times. Okay. Simply price change of okay. ከባለፈው አመት ጋር አነጻጽረውት ያመጡታል ነው። Simply then it means you build a basket and find the total price of the basket. Then first you have a base here. Then the next year by like building a fractional building a fraction
consumer price, basket price of the current year divided by previous year tells you the percent change. Why you gonna okay? So why they call it index? Why they call it index? Index ለምንድን ነው ያሉት? That's a fundamental about how we can the consumer price index is called an index because the number it produces an index, a concept used widely finance to simplify and track changes. Right? The index is used for the following reason. It's a relative measure, not an absolute raw data, and it measures the group of related like consumer price index or like index አሉ ኢንዴክስ ሎኬተር ነው ለእኔ ነው የምላችሁ እንደው ቴክኒካሊ ሳስበው ኢንዴክስ ሎኬተር ነው ኮንሱመር ፕራይስ ኢንዴክስ ማለት ልክ ነው ኮንሰፕቱን እስከዛሬ እናጣቁ እንትን አይደለም ከስተመር ፕራይስ ኢንዴክሱን ሳይሆን the logic behind I'm trying to understand so um, index is a composed like statistic it combines many pieces of data with different ways consumer price index of 2000 like so the index like so when we talk of CPI we are always talking in reference to just the previous year when we talk about consumer, we are always talking two different time periods, and those periods are best period for this is a fixed reference, like the previous period for the. Okay. በኢትዮጵያ ምን ሊያደርጉት ነው? ሪፍረንስ ዴቱ ነው በፈረንጆቹ በአሜሪካኖቹ 1982 84 ነው ቤዝ የሚሉት እና 1982 84 በኋላ ኮንሱመር ፕራይስ ኢንዴክስ ሌላ ምርምር ነው ወይ ከ1982 84 በኋላ ምን ያህል ጨምሯል ነው በየአመቱ like በያላችሁበት I hope you are following me ብዬ አስባለሁ ማለት አሁን ከስተመር ፕራይስ ኢንዴክስ ሁልጊዜ የኋላውን አመት ሪፈረንስ ታደርጉትና ከባለፈው አመት አንፃር ባስኬቶቹ እንግዲህ አላብራራኋቸውም ማለት ለትንሽ አይ ዶንት ኖ እንግዲህ if you ለራሴ ነው እኔ ሪፈረንስ ወርበዛት ያ ላይክ አሁን እዚህ ጋር ባስኬት ቢልድ ይደረጋል ነው ባስኬት ምንድነው አንድ ቤተሰብ በቃ የማያልፋቸው የሚመለከቱት ወጪዎች ፈንዳሜንታልሶቹ ምንድናቸው ተብለው ልክ አይ ዶንት ኖ እንትን አይታችኋል አሁን ለምሳሌ ኦንላይን የሆነ ነገር ልትገዙ ምናምን ብትሄዱ ይመስለኛል አሁን እዚህ ጋር ወርዛት ወልማርት ነው ልክ ነው ወልማርት ብትሉ የሆነ ማለት ኢኮሜርስ ምናምን የምትገዙ ከሆነ ባስኬ ይሄ ሱፐርማርኬት ስትሄዱ ያለው ነገር የለም ኧረ በእናትህ እዚህ ጋር አሁን አይታችሁታል ይሄ ማለት ካርሰሩን ተከተሉትና እዚህ ጋር ባስኬት ነገር አለ
ሱፐር ማርኬት ወይ ኤርፖርት ላይ ራሱ ይታያል። እንግዲህ ሱፐር ማርኬቶች ውስጥ አለ። ይህን እየገፋችሁ ሄዳችሁ ከእንትኑ ላይ ታነሳላችሁ። ከመደርደሪያው ላይ የምትፈልጉትን አይዶ ነው ፓስታ፣ ሽንኩርት ምናምን እንደለ ቲማቲም ወዘተ ታነሳላችሁ። እየገፋችሁ አምጥታችሁ እና ባስኬት ያ ነው ኮንሰፕቱ ነው። ወይም ላይክ ነው ዘንቢል ልንለው እንችላለን። ምናልባት በኢትዮጵያ ላይክ ነው በጣም ምንድን ነው ሀገራችን ዘንቢል ልናደርገው እንችላለን። እና በወር የሚገዛ ነገር በዛ ዘንቢል ይመስሉታል። ኮንሱመር ፕራይስ ሲሰሩ በዘንቢሉ ላይክ ነው ባስኬቱ። ሀሳቡ የኮንሱመር ፕራይስ ባስኬቱ መቼም ሱፐር ማርኬት ሄዳችሁ ለምሳሌ ቤት ክራይ ምናምን አትከፍሉም፣ ወይንም ስልክ ምናምን አትከፍሉም። ነገር ግን የአስቤዛ የወር አስቤዛ ወጪያችሁን ሂሳብ ስትሰሩ ቤተሰብ ከሆናችሁ ለምሳሌ ቤት በብድር ከገዛችሁ የቤት ብድር ክፍያ አለባችሁ ማለት ነው። ከገቢያችሁ አንፃር ላይክ ነው ትሰባብሩታላችሁ ቁጭ ብላችሁ የቤት ክራይ አለብኝ ወይ ደግሞ የሞርጌጅ ክፍያ አለብኝ፣ ዩቲሊቲ ስልክ አለብኝ፣ መብራት አለብኝ፣ ውሃ አለብኝ ወዘተ ለሱ ይሄን ያህል መድብ ያለው ትላላችሁ። ከዛ ደግሞ መጓጓዣ አለ። መኪና ገዝታችሁ ሊሆን ይችላል፣ በብድር ገዝታችሁ ሊሆን ይችላል። ከላይክ ነው ብድራችሁን ከፍላችሁ ከጨረሳችሁ ደግሞ የነዳጅ አለ፣ የዘይት አለ፣ ማሳጠቢያ አለ ወዘተ ወዘተ። ወይንም ደግሞ በትራንስፖርት የምትሄዱ ከሆነ የታክሲ አለ፣ የባስ አለ፣ የራይድ አለ ወዘተ ወዘተ። በዚህ ወር ይሄን ያህል ያስፈልገኛል ብላችሁ እና እንደ ባስኬት ምንም እንኳን መደርደሪያ ኖሮ እያወረዳችሁ ባስኬቱ ላይ አስቀምጣችሁ እንትን ጋር ወጣችሁ ላይክ ነው እንትን ባትደረጉም ቻርጅ ባትደረጉም ግን አት ኤንድ ኦፍ ዘ ዴይ የምትፈልጉትን እቃ በምናብም ይሁን በምንም ከሆነ ነገር ላይ አውርዳችሁ የፈጀ ፍጆታ ውስጥ እያስገባችሁ ነው፣ እየሸመታችሁ ነው። ስለዚህ ባስኬቱ በዚህ መልኩ ነው የሚገነባው ነው የሚለው። ይሄንን ትደምሩበታላችሁ። ስለዚህ ከቤት አኳያ እንደዛ ካለባቸው የትራንስፖርት መጓጓዣ ደግሞ መኪና የራሳቸው ሊሆን ይችላል፣ መኪናው በብድር ተገዝቶ ሊሆን ይችላል። ስለዚህ መንዝል ሪፔመንት ሊኖርበት ይችላል። ከሌለበትም ነዳጅ መቅዳት አለበት፣ ወይም ባትሪ ቻርጅ የሚያደርግ ከሆነ የባትሪ ወጪ አለበት ወዘተ ወዘተ። ኩላንት መቀየር አለበት። እንደዚህ ይሄ ውሃ ወይ ወዘተ ወዘተ የሚያደርጋቸውን ነገሮች እነሱ በወር ነው የምታወጡት ምናምን። በወር ባታወጡትም ደሞዛችሁ በወር የሚመጣ ከሆነ የሆነ ነገር በእጅታችሁ ማስቀመጥ አለባችሁ። ምክንያቱም ለምሳሌ በ3 ወር ወይም በ6 ወር ሊሆን ይችላል የሆነ ነገር የምትቀይሩት ማለት ነው የመኪናው። ግን ያችን በእጅታችሁ ማስቀመጥ አለባችሁ። በየ6 ወሩ 70 ብር ባስቀምጥ 100 ብር በየወሩ 100 ብር ባስቀምጥ በ6 ወሩ 600 ብር ይሆናል። በዛ እንትን አደርግበታለሁ ምናምን ብላችሁ ትይዛላችሁ። ዴን ፉድ ኤንድ ብሬጅስ አሉ፣ ምግብና መጠጦቻችሁም አሉ ማለት ነው። ለእነሱም በወር ታቅዳላችሁ። ይህን ያህል አስቤዛ ያወጣለሁ። የሚጠጡ መጠጦች እንግዲህ ከለስላሳ ከምን ጀምሮ አንዳንዴ ምናምን የምትሉ ከሆነ እሱን ጨምሮ ማለት ነው። የሜዲካል ቢል ካለ ነው የምታስቀምጡት ከሆነ ወይ የምትከፍሉት ነገር ካለ ለማንኛውም ብላችሁ መጠባበቂያ የምታስቀምጡና ሌሎች ከነዚህ ውጭ ደግሞ አፓረል የልብስ ሊሆን ይችላል፣ መዝናኛ፣ ትምህርት እና ኮሚኒኬሽን። እንግዲህ ምን ሊል እንደፈለገ አይ ሃቭ ኖ አይዲያ። ላይክ ነው ዩቲሊቲ ሲል እዛ ውስጥ የሚካተት መስሎኝ ነበር። እንደሱ አድርጎ ይሰራና ስለዚህ በአማካይ አሁን ለምሳሌ በኢትዮጵያ ስታቲስቲክስ መሰረት በአንድ ቤተሰብ ውስጥ በአማካይ 4.5 ሰው ይኖራል ወይም 5 ሰው ይኖራል ተብሎ ነው የሚታሰበው ማለት ነው። ስለዚህ ይሄ 5 ሰው የያዘ ቤተሰብ አማካይ የሆነ ቤተሰብ ነው። ይሄ 5 ሰው የያዘ ቤተሰብ ከቤት ጋር በተያያዘ እንዳልኳችሁ ዝርዝሩን ቅድም እንዳልኳችሁ ከቤት ከመጓጓዣ ከምግብና ከመጠጥ ከሕክምና እና ሌሎች አሁን ከጨመርናቸው ከልብስ ምናምን አኳያ በወር ለእያንዳንዳቸው ይህን ያህል ያወጣል ብላችሁ የሆነ ነገር ትይዛላችሁ፣ የሆነ ቫሊዩ ትይዛላችሁ። ግን ቫሊዩ ትይዛላችሁ ሌት ሴይ አስቸጋሪ ነው በኢትዮጵያ ሁኔታ እንትን ለማለት። ግን ስንት ያወጣል አሁን አንድ ሰው እንደዚህ ነገሮች ብትደረድሩ በኢትዮጵያ እንዴት ልበላችሁ 10,000 ብትሉ አይበቃ ልክ ነው የሚያስር አይደል? 5 ቤተሰብ ሊኖርም ይችላል ሰው ላይ ከነው እንዴት ልበላችሁ ሰው በጣም ሰብስቲቲዩሽን አድርጎ የቤት ክራይ በቃ የቀበሌ ቤት የሆነ 3 ብር ሊሆን ይችላል ምናምን ልትሉ ትችላላችሁ።
መጓጓዣ ምናምን እንደዚህ አድርጌ በዚህ አድርጌ በዚህ አድርጌ አጣጣዋለሁ ምናምን ብለው አይ ዶንት ኖው እንዴት አድርገው አሁን ለምሳሌ የትኛውን ነው አማካይ ፋሚሊ አድርገው የሚወስዱት ምናምን ራሱ ሀይስል ነው አይደል? ይሄ አሁን ኮንሱመር ፕራይስ ኢንዴክስ ይመስላል። ብቻ የሆነ ሜቶዶሎጂ አለው ማለት የተዘረጋና የሚታወቅ ስለሆነ ይሄ ባስኬቱ ዘንቢሉ ይታወቃል። በወር ለአምስት ሰው ላለው ቤተሰብ ዘንቢሉ ስንት ብር ያወጣል እና ኮንሰምፕሽኑ እንግዲህ አሁን መብራት ስትሉ ስንት ኪሎዋት ይጠቀማል ማለት ነው። ስልክ ስትሉ ስልክ ሞባይል ብቻ ነው ወይስ ኢንተርኔት አለው ወዘተ እሱንም ይወስናል። ኢንተርኔት ከሆነ ራሱ ምን አይነት ነው ላይክ ነው እንትን ነው ትራንስፖርቴሽን ምናምን ብቻ ተብሎ የሆነ አማካይ ዋጋ ይወጣል እና የአማካይ ዋጋ በአመት እንግዲህ ስንት ሊሆን ይችላል? ሁናውስ ላይክ ነው በአመት ሌትስ ሴይ ይቅርታ በወር ለአምስት ሰው ቤተሰብ 20,000 በለው 20,000 ያወጣሉ። መቼ አሁን ቤዚሩ ማን ነው? ይሄ ዝም ብሎ በዚህ ማስቀመጡ ኢንዴክስ የሚለው ቃል ነው አሁን እንትን ያደረገኝ ማለት ነው። ኢንዴክስ ይሄ ከመቼ አንጻር ነው? ለምሳሌ በ2016 ነው፣ በ2017 ነው፣ በ2018 ነው፣ በ2019 ነው። ሌትስ ሴይ ዝም ብለን እንትን ላይክ ነው 2017 በፈረንጆቹም በለው 2017 ላይ ነው ይሄ። አሁን 2025 ላይ ነው። አሁን ኮንሱመር ፕራይስ ኢንዴክሱ የሚያደርገው ምንድን ነው? እንግዲህ የቤት የመጓጓዣ የምግብና መጠጥ የሜዲካል ኬር አደር ምናምን ተደማምረው 2025 ላይ ከ8 ዓመት ምናምን በኋላ ስንት ገብተው ሊሆን ይችላል? ሌትስ ሴይ እንደው ዝም ብዬ ነው እንደዚህ የሚጠቀም የነበረ ሰው ከሆነ እኔ ይመስለኛል አሁን ባለው የዋጋ እንትን 100,000 2017 ላይ 20,000 ብር የሚጠቀም የነበረ ሰው ካለ አሁን 100,000 የመጣ ይመስለኛል። እንደው ዝም ላይክ ነው ወይ 80,000 እናድርገው 5 ቤተሰብ ያለው በዚህ መልኩ ምናምን የሚል ካለ እንደዚህ ሆነ። ስለዚህ ሲፒአይ የሚባለው ኮንሱመር ፕራይስ ኢንዴክስ 80,000 ሲካፈል 20,000 ይሆናል። 80,000 ሲካፈል 20,000 ስንት ይሆናል? 400% ነው ወይ ምናምን ነገር ይመጣል አይደለም? አሁን ሲፒአይ ኮስት ኦፍ ባስኬትስ ኢን ከረንት ፔሪድ ስለዚህ 80,000 80 ላይክ ነው የ2025 ነው። ኮስት ኦፍ ባስኬት ኢን ቤስ ፔሪድ የ2017 ነው። 80 ሲካፈል 20 ስንት ይመጣል? 4 ይመጣል። 4 በመቶ ስታባዙት 400% ነው ማለት ነው። 400% ይጨምራል ማለት ነው። ጨምሯል ማለት እንትኑ የዋጋ ግሽበቱ ኢንፍሌሽኑ 400% እንዳልኳቸው ሃይፖቴቲካል ነው። እኔ ዝም ብዬ ሳስበው አሁን አንዳንድ ነገሮችን ሳያቸው 2017 ላይ የምግብ ዕቃ አይ ዶንት ኖ እኔ ይመስለኛል ነው እኮ ማለት ምን ማለት ይጠይቃል እንግዲህ እሱ ማለት 4 እጥፍ ስታደርጉት 2017 የዛሬ 8 ዓመት ጤፍ አሁን ዛሬ 10,000 ብር ከሆነ የዛሬ 8 ዓመት ጤፍ 2,500 ብር ነበር ብሎ ማሰብ ይጠይቃል። ነው ወይ? አይ ሃቭ ኖ አይዲያ ቱ ቢ ሆነስት ላይክ ነው። አንዳንድ ነገሮች ማውቃቸው ግን ከዛም በላይ ጨምረው አሉ። ኖርማል ምግብ አይተሞች ነው ማለት ነው። 4 እጥፍ ጨምረው ሊሆን ይችላል ከዛሬ 8 ዓመት ዋጋቸው አንፃር። ስለዚህ ከ8 ዓመቱ አንፃር የኢትዮጵያ ኮንሱመር ፕራይስ ኢንዴክስ በ400 እጥፍ አድጓል ማለት የምችሉ ይመስለኛል። በ400 እጥፍ ሳይሆን በ400% አድጓል ማለት የሚቻል ይመስለኛል። እና እኔ አሁን ሀሳቤ የነበረው ከባለፈው ይር ጋር ስለምታነጻጽረው ሁል ጊዜ ነው። አንደኛ ኢንዴክስ መባሉ ለምንድን ነው? ኢንዴክስ እያንዳንዱን ዓመት ኢንዴክሱ ስንት ነው ብሎ ኢንዴክስ እኔ አሁን ፖይንተር ነው አሳይ ነው ነገር ነው ዝም ብዬ እንደው በጀነራል ሀሳቡ ስላችሁ ነው። ለምንድን ነው ኮንሱመር ፕራይስ ኢንዴክስ የሚሉት? ኮንሱመር ፕራይስ ኢንዴክስ የሚሉት የየዓመቱን ፐርፎርማንስ ስለሚያሳይ ነው። ግን የየዓመቱን ፐርፎርማንስ የሚያሳይ ከሆነ መነሻው ሁል ጊዜ ከኋላው ካለው ዓመት ጋር ነው። ስለዚህ ለምሳሌ አሁን ያለንበት 2018 ዓመተ ምህረት የ2018 ዓመተ ምህረት ኮንሱመር ፕራይስ ኢንዴክስ 13% ነው ቢባል
ለእኔ ከባለፈው ዓመት አኳያ ነው ወይ ሁሌ ነው ላይክ ነው ኢዝ ዛት ዘ አንደርስታንዲንግ። እንግዲህ እንደ ጥያቄን በዚህ መሀል ሀሳቤ ተለውጦ ላይክ ነው ያልኩት ረስቼው ካልሆነ በስተቀር my question. Then it means you build a basket and find the total price of the basket. Then first you have the base year, then the next year. By building a fraction consumer basket price of the current year divided by the previous year, like the percentage change and like ስለገባው ራሱ ይገርማል ያልኩት ነገር ለምን ኢንዴክስ ይሉታል ነው ከዛ so when we talk of CPI we are always talking in reference to just the previous year እና ስለዚህ አሁን የ2018 ኮንሱመር ፕራይስ ኢንዴክስ ብለን ስናወጣ ባይባልም ስቴት ባይደረግም ሁል ጊዜ ከባለፈው ዓመት አኳያ ነው ማለት ነው የኔ ሀሳብ የጠየኩት ማለት ነው። ያ ይሄ በቃ መደበኛ የብዙ ሰዎች ስህተት ነው። No, like no, the answer is no. When we talk about the consumer price index, we are always talking in reference to two different time periods, and those periods are like those periods serve two separate critical functions. The base period for the index, this is a fixed reference point for the CPI number. The previous period for the inflation rate, this is a variable reference point used to calculate the percentage change. Reference for the CPI index, the fixed base period. The CPI number itself is always reference to a fixed historical set function. The reference, the official United States CPI is meaning when you see a CPI value of say, it means that the cost of the consumer basket is 3 times or 200% higher than it was on average during the stability this reference. Okay, is what typically and this is where the previous period comes. Okay, what is that? The reference of አይ ሙሉን አላነበብኩትም ነበር ነው annual inflation rate current month same as last year same as last year. ኦኬ አይ ሌላ በሁለት አስፍቶት ነው ይላል። አዎ ፕሪቪየስ ይር ነው አንዱ ነው ሁሌም እንደዛ ነው ማለት ሳይሆን በአብዛኛው። ስለዚህ ኮንሱመር ፕራይስ ኢንዴክስ በየአመቱ ጨምሯል ሲባል ከዛ ከባለፈው አመት ነው ታስተያየው ነው። ግን አንዳንዴ ደግሞ ሬፈረንስ ፖይንት አስቀምጣችሁ አሁን ለሱ እንዳለው በ1982 84 መነሻ ይሆናል እሱ ተደርጎ አሁን ያለበት ፔሪድ ስንት ጨመረ 300 ነው 400 ነው ምናምን እያላችሁ ልትሄዱ ትችላላችሁ። አይዲያው ዘ ሴም ነው እንግዲህ so if we say this ወደ እንትኑ እንሂድና ወደ ማን ነው ስሙ ግራፉ ላይ ሄደን አረንጓዴው ኮንሱመር ፕራይስ ኢንዴክስ ነው let's assume it is a monthly basis ኮንሱመር ፕራይስ ኢንዴክስ ካልኩሌሽን ማለት ነው ወርሃዊ የሆነ ማለት ነው። ስለዚህ ለምሳሌ የመስከረምን ስታደርጉ የነሐሴ ማለት የመስከረም ፕራይስ ኢንዴክስ ይሄን ያህል ነው ስትሉ ከነሐሴ አንፃር ነው ማለት ነው። ከነሐሴ አንፃር በ10 ነጥብ ጨምሯል በ8 ነጥብ ጨምሯል ወዘተ እያላችሁ ትሄዳላችሁ ማለት ነው። ሲፒአይን ማርች ነው like ነው እና ታክስ ሬሾ ጂዲፒ ግሮስ ዶሜስቲክ ፕራይስ ዳርክ ብሉ ነው ያዩ እዚህ ጋር ነው። ኦኬ አረንጓዴው የት ነው ያለው ተደብቋል እዚህ። ኦኬ ሲፒአይ ታክስ revenue as predicted by formal earnings total formal earnings alright ይሄ 600 500 400 300 200 100 comparison of earnings ትንሽ ነው ያስበለጥኩት ቅድም ማለት አሁን ማርች 15 ማለት ማርች 15 ማለት የማርች ወር
ማርች የ2015 ዓመተ ምህረት ማለት ነው። እሱን መነሻው እንግዲህ 100 አድርጋችሁት ነው የምትወስዱት። ኢን ሴንስ ቤዙ ላይክ ነው ከዚህ በፊት ከነበረው አሁን ይሄ ማርች 15 ነው አይደለ? ስለዚህ ከማርች በፊት እዚህ ጋር ዲሴምበር 15 ይመጣል። አይ ዶንት ኖ ማርች ዲሴምበር 15 አይመጣም። ቢኮዝ 14 ዲሴምበር 14 ላይ ይመስላል ይሄኛው። ከዚህ በፊት ብትሄዱ ላይክ ነው ከዚህ ዜሮ ላይክ ነው የሚታያችሁ ይመስለኝ እጄ ፖይንት እዚህ ጋር ማለት ነው ነው እዚህ ጋር ወደዚህ ስትሄዱ ዲሴምበር 2014 ሊመጣ ይችላል ማለት ነው። ስለዚህ ከዲሴምበር 2014 እስከ ማርች ማለት ያለውን ትታችሁ ልክ ማርችን መነሻ አድርገን ወይንም ሬፈረንስ ፖይንት ማርች 2015ን መነሻ አድርገን 100% ነው ሬፈረንስ ወይንም ዜሮ ነው ዩኪን ሴይ ብላችሁ ምንድነው የሚባለው ቤሳችሁ እሱ ነው መነሻችሁ። እሱን አድርጋችሁ ተነስታችሁ ስታዩት ለምሳሌ ከስተመር ፕራይስ ኢንዴክስ አረንጓዴው ማለት ነው በዚህ በቢጫው ተሸፍኗል የተሸፈነው ማለት ነው። በቢጫው ተሸፍነው እዚህ ጋር ትንሽ ወጣ ይላል፣ እዚህ ጋር ይመጣል። ስታረጉት ላይክ ነው የተነሳው አይደለም። ለምሳሌ ኮንሱመር ፕራይስ ኢንዴክስ ኢትዮጵያ ውስጥ ከ2015 እስከ 2022 ባለው ጊዜ ውስጥ ይሄ ነገር አይደለም። ከ2015 ማርች እስከ 2022 ማርች ባለው ጊዜ ውስጥ ስለዚህ ከ2015 እስከ 2022 7 ዓመት ምናምን በለው በዛ ውስጥ 3 እጥፍ አድጓል። 300 ፐርሰንቴጅ ፖይንት ነው የሲፒአይ የኮንሱመር ፕራይስ ኢንዴክሱ ማለት ነው። 300 እጥፍ ነው ያደገው በእነሱ። አሁን ደግሞ ቢመጡ ይመስለኛል እኔ ካልተሳሳትኩ 500 ምናምን የሚገባ አስቡት። ይሄ ከመቼ በፊት መሰላችሁ? ጁላይ 1 2024 ዲቫሉዌሽን ሳይሰራ እና ዶላር ከ50 ብር ተነስቶ አሁን የገባበት 150 ብር 3 እጥፍ ምናምን ሳያድግ በፊት ነው። ስለዚህ በእነዚህ 7 ዓመት ውስጥ በነዛ 7 ዓመት ውስጥ አሁን ቢመጡ እርግጠኛ ነኝ 500 ምናምን የሚገባ ይመስለኛል። 5 ታይምስ ከዛሬ 7 ዓመት 8 ዓመት አንጻር ሲነጻጸር አብዛኛው ኮሞዲቲ 5 እጥፍ ዋጋ አንስቷል ነው ኮንሱመር ፕራይስ ኢንዴክሱ። ጂዲፒው ደግሞ ላይክ ነው ጂዲፒው እንደዛ አድጓል ነው የሚገርም ላይክ ነው። ይሄ አሁን የጂዲፒው ነው። አይ ሰፖዝ ኢትስ ኖሚናል ጂዲፒ ላይክ ወራሚ እንትን ነው ሪል ጂዲፒው አይመስለኝም። ሪል ጂዲፒው ማለት ጂኦሜትሪክ ላይክ ነው shows aggregate earnings and implied tax revenue consumer prices and nominal GDP ነው። ኖሚናል ነው ማለት ምን ማለት ነው? ፕራይስ እንግዲህ ባያችሁት መልኩ እስከ 2000 ማርች 22 ድረስ ብንሄድ ማርች 2022 ድረስ ብንሄድ ዋጋ 3 እጥፍ ጨምሯል። ስለዚህ ይሄ እዚህ ጋር ያለው ጂዲፒ ኳንቲቲ እና ፕራይስ ሲባዛ ስለሆነ ፕራይስ የሚጠቀመው ይሄ 3 እጥፍ ያደገውን ነው። ስለዚህ የኳንቲቲው እድገት የዛን ያክል ሊሆን የሚችል አይመስለኝም ነው። አይታችሁታል አሁን እዚህ ጋር እንዴት ተሰንጥቆ እንደሚሄድ ተቀራራቢ ነው ከሌሎቹ ጋር እየመጣ ሄድና እዚህ ጋር ሲደርስ የሆነ ጃምፕ ያደርጋል። and is it because quantity change ነው ወይስ I don't know like ነው ማለት እንትን ጋፑን አይታችሁታል። የሆነ ተገንጥሎ ወጥቶ ለብቻው ወጥቷል ጂዲፒው ማለት ነው። ይሄንን አይነት ጂዲፒ እድገት የተመዘገበው ከ2018 እስከ 2021 ኖሚናል ነው። ስለዚህ በዋጋ ግሽበት የመጣ ነው የሚመስለው ነው ማለት አሁን ጂዲፒው አድጓል ምናምን ያላችሁ ልትሉ ትችላላችሁ። ግን ኖሚናል ነው የዋጋ ግሽበት ነው እንጂ የመጠን እድገት ስፋት ስላመጣ ላይሆን ይችላል ወይስ አይደለም? ተቆጨኝ። ያ ነው እንግዲህ ሌላ የምናየው። ቢጫው ደግሞ
ታክስ revenue as predicted by formal earnings ስለዚህ ቢጫው ደግሞ የሚያሳያችሁ የሰዎች በመደበኛ ስራ ውስጥ ገብተው ከሚያገኙት ክፍያ ይጠበቅባቸው የነበረው ግብርም አብሮ ጨምሯል ነው። አሁን እዚህ ጋር እንደምታዩት ቢጫ ከሲፒአዩ ጋር አብሮ እየጨመረ ሄዶ ግን ከሲፒአዩ ትንሽ ከፍ ይላል ነው ማለት አጨማመሩ ስንት ነው ማለት ነው። እንግዲህ የግብር አሁን እዚህ ጋር 0 ቢሆን በእሱም በ300 እጥፍ መጨመር ነበረበት። ኤክስፔክትዱ ነው የምላችሁ ማለት ይጠበቅ ነበር የሚባለው ማለት ነው። ኤክስፔክትዱ 300% ነው የሚጨምረው ነው። ፎርማል ኤርኒንጉም እንደዛው ጨምሯል ነው ማለት የመደበኛው የሚገርም ነው እንደዛ መጨመሩ የሰው ገቢም እንደዛው ጨምሯል በ300 እጥፍ ጨምሯል በ3 እጥፍ ጨምሯል 300% ማለት 3 እጥፍ ጨምሯል ማለት ነው። የሰውም ገቢ ከ2015 አኳያ ለምሳሌ 2021 22 ላይ ብትመጡ በ3 እጥፍ ጨምሯል። ስለዚህ አብረው የመሄድ ነገር አላቸው ማለት ምንድነው? የዋጋ ግሽበት የኮንሱመር ፕራይስ ኢንዴክስ መጨመር ማነው ስሙ የሰዎቹ ገቢ መጨመር እና ከሰዎቹ ገቢ ደግሞ አንፃር የሚጠበቀው የገቢ ግብር የሰራተኞቹ ማለት ነው የሰራተኞቹ ሶሪ አለቦታውን የተጠቀምኩት ኩታንኩት መጨመር አብረው ነው የሚሄዱት አይመስልም? ላይክ ነው they are in close proximity to each other ከነሱ ተሰንጥቆ ወጥቶ ወደዛ ሄደው ኖሚናል ጂዲፒው ነው። ኖሚናል ጂዲፒው ደግሞ ላይክ ነው በወቅቱ ፕራይስ የተሰራ ነው። ስለዚህ በወቅቱ ፕራይስ በመሰራቱ አንስቶታል ወደዛ ላይክ የሚለውን ነገር ያሳያቸዋል። የግራፉ ሀሳብ ይሄ ነው ለኔ የታየኝ እንግዲህ ማለት right annual GDP is converted to a monthly equivalent and like footnote 56 for details ያየነው ነው እና በዚህ መልኩ ቀጥሏል ነው የሚሉት። so it shows that whereas reported earning outpaced both consumer prices and slightly nominal GDP between 2015 and 18 waves of like urban employment and unemployment surveys earnings significantly lagged the changing consumer prices between 2018 and 22. ይመጣል ሰዎች እንደዛ ግራፉ ያሳያል። It shows that whereas reported earnings outpaced both consumer price reported earning consumer price እና nominal GDP reported earning ሰዓቱ ጋር ይላል I don't know ግን what they say is it shows that whereas reported earnings outpaced reported earning outpaced both consumer and like CPI and what nominal GDP
ከ2015 እስከ 2018 ከ2015 እስከ 2018 18 reported earning total formal earning outpaced nominal GDP and cost consumer price index true okay ስለዚህ okay so the waves of earning significantly lag slightly nominal outpace both consumer waves of earning significantly lag the change in consumer price in nominal GDP. ኦኬ ይላል እንግዲህ እኔ ያሰብኩት ፐርፕሉ ቶታል ኤርኒንግ ስለሆነ ይሄኛው ማለት ቶታል ኤርኒንግ ስለሆነ ከዚህ ከ2018 አንስታችሁም እስከ 2020 እስከ 2022 ድረስ ብታዩትም ከፕሮጀክትድ ታክስ ሬቨኒውም ማነው ስሙ በተለይ ፕሮጀክትድ ታክስ ሬቨኒው ተውት ከኮንሱመር ፕራይስ ኢንዴክሱ በላይ ነው ማለት ነው። ማለት የሰው ገቢ ከኢንፍሌሽኑ የተሻለ ነበር ነው አይደለም ከላይ ሆኖ ነው የምታዩት እና ከ2018 በግራፉ መሰረት ነው የምላችሁ መሬት ላይ ያለው ተጨባጭ ሁኔታ እሱ ነው አይደለም ሌላ ጉዳይ ነው። ግን በግራፉ መሰረት ከዛ በላይ የሆነ ነው። አሁን ግን የሚሉት ምንድነው ተሻሽሏል ነው this means aggregate reported earnings increased by a factor of lag like no lag አረገ ኦኬ like አጨማመሩ በፊት እንደነበረው የነበረውን ጋፕ ጠብቆ አልሄደም እየጠበበ ሄዶ ኮንቨርጅ አድርጓል ከ2022-23 በኋላ ላይ ከኮንሱመር ፕራይስ ኢንዴክሱ አንሷል ነው ማለት እንግዲህ ከ2021 ምናምን በኋላ እየባሰበት ሄደ። አሁን በእርግጥ ይመስለኛል ምክንያቱም ከዲቫሉዌሽን ምናምን በኋላ እንግዲህ የደሞዝ ማስተካከያው ምን ያህል አምጥቶ እንዳመጣው ማስቀመጥ ባይቻልም ኮንሱመር ፕራይሱ እንትን ብሏል ነው። አይ ቲንክ ለሚቀጥለው ቪዲዮ እናድርገውና የቀረውን በሚቀጥለው ቪዲዮ ኒው ማለት ሞር ፎከስ አድርገን ኒው 115ኛው ቪዲዮ ላይ ማለት ነው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ